በድጋሚ እንኳን ደህና መጣሽ። መቀጠል ይቻላል። አመሰግናለሁ። እንደቆያችሁ መግቢያችን ላይ ያነሳናቸውን ጉዳዮች በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። እንደ አጋጣሚ ሆኖ ቀዳሚው መረጃም ያው የኔም በሀገራችን ላይ በተለያዩ አካባቢዎች ላይ የተከሰቱ ግጭቶችን ለማርገብ ብሎም ደግሞ ዘላቂ ሰላምን ለማስፈን እየተደረጉ ከሚገኙ እንቅስቃሴዎች መካከል ሰላም ላይ ትኩረት ያደረገ የውይይት መድረኮች ነው። በዚህም በትላንትናው ዕለትም በአማራ ክልል በሰላም እንጂ በጦርነት የተፈታ ችግር የለም፣ የለማም ክልል የለም በሚል መሪ ሀሳብ ማህበረሰቡን ያሳተፈ የክልሉን አመራሮችና ባለድርሻ አካላት የተገኙበት መድረክ ተካሂዶ ነበረ። በመድረኩ ላይ እንግዲህ በርካታ የሆኑ ሀሳቦች ተነስተውበታል። በተለይም ደግሞ ግጭቱ ማህበረሰቡን ለኢኮኖሚያዊ ማህበራዊና ስነ ልቦናዊ ጫና እንደዳረገው ይህም ደግሞ የዕለት ተዕለት እንቅስቃሴውን እንዳይከውንና ከብዙ ነገሮች ወደ ኋላ እንዳስቀረው የተነሱበት ሆኗል። ይህንንም ለመፍታት እንግዲህ መንግስት የጀመረውን የሰላም ጥሪ ተቀብለው ወደ መስመር እየገቡ ያሉ ታጣቂዎች አሉ። አሁንም ግን በትጥቅ ላይ ያሉ አካላትም የዚህ የሰላሙ ወይም ደግሞ የድርድሩ አካል መሆን እንዳለባቸው የተነሳበት በማህበረሰቡም ጥሪ የቀረበበት መሆኑ ተገልጿል ማለት ነው። ያው ግጭቱን ተከትሎ በተለይም ደግሞ የዕለት ተዕለት እንቅስቃሴው የተናጋበት ማህበረሰቡ አሁን ላይ ጦርነት በቃን የምንፈልገው ሰላምን ነው በማለት ያው ከመንግስት ጎን በመሆን መንግስት ያቀረበውን የሰላም ጥሪ እየደገፈ ራሱም የሰላሙ ባለቤት እየሆነ እንግዲህ የሚጠበቅበትን ኃላፊነት እየተወጣ ይገኛል። በጥቅሉ በመድረኩ ያሉብን ክፍተቶች፣ የግጭቶቻችን መንስኤዎች ምንድናቸው፣ እንዴት ልንሞላቸው እንችላለን የሚሉ ሀሳቦች የተንጸባረቁበት ሆኗል ማለት ነው። አንድ የተጋራ ነው መረጃችን ነው። ሌላው እንግዲህ ኮንክሌቭ ወይም ደግሞ የሮማ ካቶሊክ ሊቀ ጳጳስ ምርጫ እየተካሄደ ይገኛል። ይህ እንግዲህ ሂደቱ ኮንክሌቭ የሚል ስያሜ ያለው ሚስጥራዊ የሆነ ነው የምርጫው ሂደት። ታሪካዊ አመጣጡን እንግዲህ ስንመለከት የዛሬውን ቅርጽ የያዘበት የራሱ የሆነ ምክንያት አለው። በቀደሙት ጊዜያቶች እንግዲህ እንደሚታወቀው በአንድ ማዕከላዊ አስተዳደር ነው የሚመራው እምነቱ እና በቀደመው ጊዜ በቀሳውስትና በምእመናኑ በግልጽ ነበረ ምርጫው የሚደረገው። ነገር ግን ይህ ከሃይማኖቱ ባሻገር ውጫዊ ወይም ዓለማዊ የሆነ ጫናን ያሳድራል በሚል ይህ እንዲሻሻል ይደረጋል። ከዛም በኋላ በካርዲናሎች ብቻ ምርጫው እንዲካሄድ ይደረጋል። ይህም ግን በውስጥ ያለ መከፋፈልን አልቀነሰውም ወይም ደግሞ ዓለማዊ ጫናውን እንደሚጠበቀው አላጠፋውም። ታዲያ ከዚህ ጋር ተያይዞ ከዚህም በተጨማሪ ደግሞ ረጅም የሆነን ጊዜን ይፈጅ ነበርና ይህንን ለማሻሻል በማሰብ ነው እንግዲህ ይሄኛው ሲስተም ወይም ደግሞ ሚስጥራዊው የምርጫ ሂደት ይፋ የተደረገው። ይህንንም ስርዓት እንግዲህ የቀረጹት ሊቃነ ጳጳሳት ግሪጎሪ 10ኛ ናቸው። እሳቸው ከመምጣታቸው በፊት ወይም እሳቸው የተመረጡበት የምርጫ ሂደት 3 ዓመታትን የፈጀ ነበረ። በጣም ረጅም ነው። ለዚህ ደግሞ ምክንያቱ በምርጫው ላይ የሚሳተፉት አባቶች ከተለያየ አካባቢ ነው የሚመጡት። በመካከላቸው መከፋፈል አለ። በሚነሳው የምርጫ ወይም ተመራጭ ላይ ላይስማሙ ይችላሉ። ረጅም ጊዜን ወሰደ። ታዲያ በዚህ ምክንያት በአካባቢው የነበሩ ነዋሪዎች በጣም ከመበሳጨታቸው የተነሳ ጳጳሳቱን በአንድ ቤት ውስጥ አድርገው ይዘጉባቸዋል ማለት ነው። እንደዛም ሆኖ እንግዲህ ቶሎ ውሳኔውን ሊያሳውቁ አልቻሉም። በዚህ ጊዜ ያው ጣሪያውን ይከፍቱታል። ምግብም ደግሞ በበቂ ሁኔታ እንዳይገባላቸው ይደረጋል። በዚህ ወቅት እንግዲህ ቅዝቃዜም ነበረ። የምግብ እጥረትም ሲከሰት እንግዲህ ያው 10ኛ የሆኑትን ይመርጣሉ ማለት ነው። በፍጥነት ያሳውቃሉ። ይህንን እንግዲህ የተመለከቱት በመጀመሪያ እንደመጡ ስርዓቱ ነው ለመቀየር የሞከሩት። በዚህም ምርጫው በሚካሄድበት ወቅት ላይ የሚመርጡ ጳጳሳቶች እድሜያቸው ከ80 ዓመት በታች እንዲሆን ይደረጋል። ከማንኛውም አይነት ግንኙነት የጸዳ ነው። በምርጫው ሂደት ውስጥ የነበሩ ንግግሮች፣ ማንኛውም ነገሮች ወደ ውጭ የማይወጡ ሚስጥራዊ ናቸው። ለዚህም እንግዲህ ምርጫው ከተካሄደ በኋላ ማንኛውም አይነት ወቀሳ ወይም ደግሞ አሉባልታዎች የማይሰሙበት ምክንያት ይህ እንደሆነ ይገለጻል ማለት ነው። በምርጫው ላይ 2/3 የሚሆን ድምጽ ያገኘው ሰው እንግዲህ ተመራጭ ሆኖ ያው አባት አገኘን ተብሎ ፈቃደኝነቱ ከተጠየቀ በኋላ መንበሩን ይረከባል ማለት ነው። ሌላው ከዚህ ጋር ተያይዞ ለየት ያለው ጉዳይ በቀን ውስጥ ያው በየዕለቱ ነው ምርጫ የሚደረገው። በጠዋቱ ክፍል 2 ጊዜ ይደረጋል፣ ከከሳቱ 2 ጊዜ ይደረጋል። ምርጫው ተቆጥሮ ነው። ከዛ 2/3 ድምጽ ለአንድ ሰው ከተገኘ አበቃ ወይም ደግሞ ነጭ ጭስ ይወጣና አባታችንን አግኝተናል ሲሉ ያሳውቃሉ። ያ ካልሆነ ግን ያው ጥቁር ጭስ ይለቀቅና አሁን ምርጫው እንደሚቀጥል ለምእመኑ ምልክት ይሰጣል ማለት ነው። ቫቲካን እንደሚታወቀው ትንሽ ከተማ
ብትሆንም ይህንን የመሰለ ግን ዲሲፕሊኑን የጠበቀና ስርዓት ያለውን ሂደት ልታስጠብቅ የቻለችው ከዓለማዊ ወይም ደግሞ የተለያዩ ተጽዕኖች በእምነቱ ላይ እንዳያድሩበት በመደረጉ ተገልጿል ማለት ነው። ይህም በመላው ዓለም የሚገኙ ከ1.3 ቢሊዮን በላይ ለሚሆኑ የእምነቱ ተከታዮች በአንድ ማዕከላዊ አስተዳደር ስር እንዲሆኑ አስችሏቸዋል ማለት ነው። ደስ የሚል ስርዓት ነው በጣም። ያው የተቀረውን እንግዲህ ሰፋ ያለውን ዝርዝር ደግሞ በዌብሳይታችን ላይ ተመልካቾቻችን ማግኘት ይችላሉ። ሌላኛው መረጃችን ወደ አሜሪካ ይወስደናል። በአሜሪካ እንግዲህ በህገወጥ የሆኑ ስደተኞች እንዲወጡ ጥሪ መቅረቡ ይታወቃል። ከዚህ ቀደም የነበረው እንግዲህ ራሱ ካቢኔው የማጣራት ስራ እየሰራ ወደ ሀገራቸው የመመለስን ስራ እየሰራ ነበረ። እስካሁን በነበረው ጊዜ እንግዲህ $17,000 ያህል ወጪ አድርገዋል። ዋና ሀሳቤው የነበረው የመንግስትን ወጪ ከመመዝበር ወይም አሜሪካውያን ላልሆኑ ዜጎች እንዳይወጣ የማድረግ ነበረ። ሆኖም ግን ያው ከዛ በተቃራኒ ሆኖ ስላገኙት ዶናልድ ትራምፕ አሁን አንድ አዲስ ሌላ ሀሳብን ይዘው መጥተዋል። ይህም እንግዲህ ፈቃደኛ ሆነው ሀገሪቷን ለቀው ለሚሄዱ ህገወጥ ስደተኞች $1,000 እንደሚሰጡ አስታውቀዋል ማለት ነው። ከዚህም በተጨማሪ እንግዲህ በራሳቸው መንገድ ካስወጡ ወደ ሀገሪቱ የመመለስ እድላቸው በጣም የቀነሰ ነው የሚሆነው። ነገር ግን ይሄኛው እድል ደግሞ ወደ ሀገሪቱ የመመለስንም አማራጭ ይዞ የመጣ በመሆኑ ይህንን ብትጠቀሙት የተሻለ ነው የሚል ሀሳብ ተያይዞ ተነስቷል ማለት ነው። ያው አበል እየሰጡ እየላኩ ይገኛሉ። በዚህም ያው ፈቃደኛ የሆኑ ህገወጥ ስደተኞች ተገኝተው ወደ ሀገራቸው መመለሳቸው የተነሳው ጉዳይ ነው። ሌላው ከዚህ ጋር ተያይዞ እንግዲህ ይህ የመንግስትን በጀት መቀነስ ላይ አተኩሮ የሚሰራው ተቋም ዶጅ እንደሚባል ይታወቃል። የሚመራውም በዓለማችን እንግዲህ ቀዳሚ በሆነው ባለሀብት ኤሎን መስክ መሆኑ ይታወቃል። ያው ከዚህ ጋር ተያይዞ በደቡባዊ ቴክሳስ እንግዲህ ስታርቤዝ የተሰኘ ኩባንያ አለው ኤሎን መስክ። የአካባቢ ደግሞ የአንድ ራሱን የቻለ ከተማ ሊሆንለት እንደሆነ በመረጃችን ተያይዞ ተጠቁሟል ማለት ነው። ነገር ግን ያው ከተማ እንዲሆንለት የምርጫ ሂደት ነበርና በምርጫ ሂደቱ ላይ ከ280 በላይ ሰዎች ተሳትፈዋል። አብዛኞቹ የሚሆኑት የተቋሙ ሰራተኞች ናቸው የሚል ትችት እየተዘነዘረ ይገኛል። ነገር ግን ያው 212 የሚሆኑ ሰዎች ተስማምተውበት 6 ሰዎች ደግሞ ተቃውሞ አካባቢው እንግዲህ የስታርቤዝ ከተማ መሆኑ ተያይዞ ተነስቷል ማለት ነው። ሁለቱ ሰዎች ተገናኝተው የሁለቱ ሰዎች ተያያዥነትና ያው በየቀኑ ደግሞ በአዳዲስ ጉዳዮች የምንመለከታቸው ተገኙ። ግን $1,000 የሚቀበሉ ሰው ተገኝቶ ወደ ሀገሩ የተመለሰ ሰው አለ። እሺ ያው ሌላው እንግዲህ አሜሪካ ላይ ነው። አሁንም የአሜሪካ ተዋጊ ጀት በቀይ ባህር ውስጥ መስጠሙ፣ ይህም ደግሞ ለማረፍ ሙከራ እያደረገ በነበረበት ወቅት በተፈጠረ የቴክኒክ ችግር ሳቢያ ፍጥነቱን መቆጣጠር ባለመቻሉ ነው እንግዲህ ወደ ቀይ ባህር ውስጥ መስጠሙ የተገለጸው። ይህ ሲሆን እንግዲህ በ8 ቀናት ውስጥ አሜሪካ ለሁለተኛ ጊዜ ነው ይህንን ተዋጊ ጀት እያጣች ያለችው። ኤፍ-18 ሱፐርኔት ሆርኔት የሚባለው ይህ ጀት እንግዲህ ሁለት ነው። የመጀመሪያው ምክንያት እንደገለጽኩት የቴክኒክ ነው። ሌላኛው ግን በቀጠናው ላይ እንደሚታወቀው በየመን የሚደገፈው የሀውቲ አማጽያን ቡድን እንቅስቃሴ ያለና የሱ ኢላማ ከነበረው አቅጣጫ ለመውጣት ወይም ደግሞ በፍጥነት አቅጣጫ ለመቀየር በሚደረግ ጥረት ውስጥ የተከሰተ አደጋ እንደሆነ መላምት ተቀምጦለታል ማለት ነው። ያው የሆነው ሆኖ ግን የማጣራቱ ሂደት ይቀጥላል ተብሏል ማለት ነው። ከዚህ ጋር በተያያዘ ግን ይህ ክስተት ከመፈጠሩ ሰዓታት በፊት ዶናልድ ትራምፕ አንድ ሀሳብን አቅርበው ነበረ። የአማጺ ቡድኑ ወደ አሜሪካ የሚሄዱ ወይም ደግሞ ከአሜሪካ ጋር የተያያዙ ጉዳቶችን እስካላደረሰ ድረስ እኛም ጥቃት ማድረጋችንን እናቆማለን ብለው ነበረ። ያው ግን ይህንን እንዳልተቀበለው የሚያሳይ መረጃ ከሰዓታት በኋላ ተጋርተናል ማለት ነው። ያው አንድ ያገኘነው መረጃችን ነው ይሄ። ወደ መቋጫው መረጃችን አልፋለሁ። እስራኤል በየመን አየር ማረፊያ ላይ ዋና በሆነው በሰንዓ አየር ማረፊያ ላይ ጥቃት መሰንዘሯ ተገልጿል። ያው የዚህም እንግዲህ መነሻ በየመን የሚደገፈው ሀውቲ በእስራኤል ዋና የሆነው አየር ማረፊያ ላይ ጥቃት መሰንዘሩ ይታወቃል። ይህንን ተከትሎ እስራኤል እንግዲህ ያለፉትን 2 ቀናት ጥቃቷን አጠናክራ ጉዳትን እያደረሰች ትገኛለች። በትላንትናው ዕለትም በጣም መጠነ ሰፊ የሆነ ጥቃትም በአየር መንገዱ ላይ ማድረሷ ነው የተገለጸው ማለት ነው። አዲስ ከቀናት በፊት የእስራኤል የደህንነት ካቢኔ ያሳወቀው አንድ እቅድ ነበረ። ይህም የጋዛ ሰርጥ ሙሉ በሙሉ ለመቆጣጠር ማለት ነውና ያው ይህም አንዱ አካል ይሆናል። የመን ለፍልስጤም የምታደርገውን ድጋፍ ለማስቆም የጋዛ ሰርጥን መቆጣጠር ዋስትናችን ነው ሲሉም ያነሱት ጉዳይ ነው ማለት ነው። መረጃዎቻችን እነዚህን ይመስሉ ነበር።